ባርኮላ እንደሚታወቀው በበርካታ ክለቦች ራዳር ውስጥ የሚገኝ እንደሆነ ይታወቃል። በዋናነት በአርሰናልና በሊቨርፑል ፉክክር ውስጥ የሚገኝ ተጫዋች እንደሆነ ከዚህ ቀደም መረጃዎችን ምክንያት በማድረግ ወይ መነሻ በማድረግ መግለጻችን አይዘነጋም። አርሰናል በዋናነት ወደ ብራድሊ ባርኮላ ዝውውር መግባት የቻለው በ117 ሚሊዮን ፓውንድ ሞርጋን ሮጀርስን ለቼልሲ አሳልፎ ከሰጠና ወይም በቼልሲ ከተነጠቀ በኋላ ነው። አስቶን ቪላ 117 ሚሊዮን ፓውንድ ሲከፈለው ወይም ቼልሲ ከፍላለሁ ሲል አይሉን አላሸም። ወዲያው ነው ሞርጋን ሮጀርስን ለመሸጥ መስማማቱ። ሮጀርስም ከገባ በኋላ ምርጡ የለንደን ከተማ ክለብ ቼልሲ ነው በሚል አስተያየት መስጠቱ አይዘነጋም እና የፓሪስ ሰን ጀርመኑና የፈረንሳይ ብሔራዊ ቡድን ተጫዋች ሆነው ብራድሊ ባርኮላ አሁንም 100 ሚሊዮን ፓውንድ የተመደበለት ወይም የዋጋ የወጣለት ተጫዋች ነው። ልብ በሉ 100 ሚሊዮን ፓውንድ ብራድሊ ባርኮላን። አርሰናል ሞርጋን ሮጀርስ ነበር የመጀመሪያ የዝውውር ኢላማው ማለት ነው። ስለዚህ ሞርጋን ሮጀርስን ሲያጣ ትኩረቱን ወደ ብራድሊ ባርኮላ አድርጓል። ነገር ግን ሊቨርፑሎች አሁን እርግጠኛ ሆነዋል። እንደ ዘሰን ዘገባ ከሆነ ደግሞ በራሳቸው ተማምነዋል። ብራድሊ ባርኮላን ከፓሪስ ሰን ጀርመን የማስፈረም ዕድላቸው ሰፊ እንደሆነ እየተነገረ ይገኛል እና አሁንም አርሰናል ሌላ ፉክክሩን ሊነጠቅ እንደሚችል መረጃዎች እየጠቆሙ ይገኛሉ። በእርግጥ ብራድሊ ባርኮላን አርሰናልና ሊቨርፑል ብቻ አይደለም የሚፈልጉት በዚህ ሰዓት ላይ ባየር ሙኒክም ይፈልገዋል እና ቀያዮቹ ደግሞ ትክክለኛው የሞሐመድ ሳላ ተተኪ ተጫዋች ብራድሊ ባርኮላ ነው ብለው ያስባሉና ይህንን ተጫዋች እንደተባለው ሊቨርፑል ያሸንፋል። አርሰናል በሞርጋን ሮጀርስ ያጣውን የዝውውር ሽንፈት በብራድሊ ባርኮላ ያካክሳል ወይስ እንደገና አሁንም ሌላ ተጫዋች ፊቱን ያማትራል የሚለውን ጉዳይ ወደፊት የሚጠበቅ ይሆናል። ባየር ሙኒክም ጣልቃ ገብቶበታል። ስለዚህ ሶስቱ ክለቦች ፉክክር ላይ ናቸው። ግን ሊቨርፑሎች በራስ መተማመን አሳድረዋል። ተጫዋቹን እንደሚያስፈርሙት ተገልጿልና የብራድሊ ባርኮላ ጉዳይ አንድ ከዚህ አንጻር መረዳት ይቻላል ያስፈልጋል። ግን የትኛው ክለብ ይገባል፣ ብራድሊ ባርኮላ ወደ የትኛው ክለብ ቢያመራ የበለጠ ማንን ሊጠቅም ይችላል የሚሉ ሐሳቦችን ከሊቨርፑል ዝውውሮች ጋር አያይዘን እናነሳለን። ሶፊ ወደ አንተ ልምጣና የመጀመሪያው ከሊቨርፑል ጋር ያሉ ጉዳዮችን እንዳሳቸው። ትናንት ሊቨርፑልን መጨረሻ ነበር ያደረግነው፣ ዛሬ ደግሞ ሊቨርፑልን መጀመሪያ ነው። ፍትሐዊ ለመሆን ያው የሰው ልጅ ሁሌም ሙሉ በሙሉ ፍትሐዊ ላይሆን ይችላል፣ ግን ፍትሐዊ ለመሆን አትሊስት ዛሬ የሊቨርፑልን መረጃዎች ወደፊት አምጥተናቸዋል። ሶፊ አዎ ግርምዬ አመሰግናለሁ። እንግዲህ የብራድሊ ባርኮላ ጉዳይ በዋናነት የዚህ የዝውውር መስኮቱ ትልቁ ርዕሰ ጉዳይ ሆኖ እየቀጠለ ነው የሚገኘው። በበርካቶች ዘንድ የብራድሊ ባርኮላ ዝውውር በጉጉት የሚጠበቁ ነዋል። በተለይ አሰልጣኝ ሉዊስ ኤንሪኬ በዚህ ተጫዋች ላይ ያላቸው እምነት በሌሎቹ ተጫዋቾች ላይ ባላቸው እምነት ልክ አይደለም ያለው ብራድሊ ባርኮላ ላይ። በእርግጥ ተጫዋቹ ገና 23 ዓመቱ ነው። ብዙ የሚጠበቅበት ሂደት ወይም እድሜ ላይ የሚገኝ ተጫዋች ነው ብራድሊ ባርኮላ። ግን ተጫዋቹ የሆነ ጊዜ ላይ በጣም በቃ የሆነ ጨዋታ ላይ የሚገርም ተጫዋች ነው ታየውና ቀጣዩ ጨዋታ ላይ ደግሞ ዜሮናል። ስፔሻሊ ብራድሊ ባርኮላ በቋሚነት የሚገባባቸው ጨዋታዎች ላይ ተጽዕኖ ፈጣሪነቱ ወረድ ብሎ ትመለከተዋለህ። ቀነስ ያለ ነው ብራድሊ ባርኮላ። በፈረንሳይ ብሔራዊ ቡድንም አይተነዋል፣ በፓሪስ ሰን ጀርመንም አይተነዋል። በአብዛኛው ብራድሊ ባርኮላ ተቀይሮ ሲገባ ነው የደከሙ እግሮችን ሲያገኝ ፍጥነት ስላለው የቴክኒክ አቢሊቲው በጣም ከፍ ያለ ስለሆነ ጫና ይፈጥራል። በተቃራኒው በቋሚ 11 በሚጀምርባቸው ጨዋታ ግን ተጽዕኖ ፈጣሪነቱ ቀዝቀዝ ብሎ እናያሉ። ሌላው የብራድሊ ባርኮላ ትልቁ ችግር ተጫዋቹ ጎል ላይ ሲደርስ ምን ማድረግ እንዳለበት አያውቅም። ሁሉ ነገር ይሰራራል፣ ከሳጥኑ ውጪ ተጫዋቾችን ቀንሶ ይገባል ምናምን። ግን ልክ ጎል ላይ ሲደርስ ወይ ወደ ሰማይ ያጎነዋል ወይ ኢላማውን ያልጠበቀ ሙከራ ያደርገዋል። የኮንፊደንስ ችግር፣ የራስ መተማመን ችግር እና የአጨራረስ የቴክኒክ ክፍተት ታይበታል። ከዛ ውጭ የተሟላ ተጫዋች ነው ብራድሊ ባርኮላ። በጣም የተሟላ ተጫዋች ነው። በነገራችን ላይ የቴክኒክ አቢሊቲው፣ የቴክኒክ ብቃቱ፣ ፍጥነቱና መሰል ነገሮች በጣም የሚገርሙ ናቸው። ተአምር በአፍን በእጅ የሚያስጭኑ ትሪኮችን መስራት የሚችል ተጫዋች ነው። ተከላካዮችን አሰልፎ አስከትሎ መግባት ይችላል። 5-6 ተጫዋቾችን ጭምር ማለፍ ይችላል። 3-4 ተጫዋቾችን ብራድሊ ባርኮላ። ግን የተጫዋች ኮች ይፈልጋል፣ ኮቺንግ ይፈልጋል። ግን በሉዊስ ኤንሪኬ ኮች ያልተደረገ ተጫዋች፣ በሉዊስ ኤንሪኬ ራሱን ማግኘት ያልቻለ ተጫዋች በሌላ ተጫዋች በሌላ አሰልጣኝ ያገኛለሁ የሚለው
እንግዲህ የጊዜ ጉዳይ የሚያሆናል። ብዙዎች ግን ሐሳብ ያነሳሉ። ይሄ ተጫዋች እኮ የሰለጠነው በሉዊስ ኤንሪኬ ስር ነው። ሉዊስ ኤንሪኬ ካላስተካከሉት ካልሞረዱት ማን ይሞርደዋል ይህንን ተጫዋች የሚሉ ሐሳቦች ይነሳሉ። ብራድሊ ዣን ማኑኤል ኢሶሊሳም አዶ ባርኮላ ነው የሚባለው። ይህ ተጫዋች በኦሎምፒክ ሊዮን እግር ኳስ ክለብ ውስጥ ከ2020 እስከ 2023 በቆየባቸው 3 ዓመታት በታዳጊውም በዋናው ቡድንም 62 ጎሎችን አስቆጥሯል። 62 ጨዋታዎችን አድርጓል። 10 ጎሎችን አስቆጥሮ ነበረ። በፓሪስ ሰን ጀርመን ግን የዚህ ተጫዋች እንቅስቃሴና ብቃት በተለየ ሁኔታ የጨመረበት በተለየ ሁኔታ ያደገበት የተጫዋቹ እንቅስቃሴ ከፍ ያለበት ሁኔታ እንመለከታለን። ምክንያቱም በ88 ጨዋታ 29 ጎሎችን ማስቆጠር የቻለ ተጫዋች ከመሆኑ ጋር ተያይዞ ማለት ነው እና የሊዮን አካዳሚ ያፈራው ነው። በሊዮን አካዳሚ የወጡ በጣም በርካታ ተጫዋቾች በጣም ስኬታማ ናቸው። ፓሪስ ሰን ጀርመን በወቅቱ ጉድ የሚያስብል ዋጋ ለ19 ዓመት ለ18 ዓመት ተጫዋች 45 ሚሊዮን ዩሮ መድቦ ተጫዋቹን ያመጣበትን ሂደት እንመለከታለን። በእርግጥም ፓሪስ ሰን ጀርመን አሁን ተጫዋቹን ከጥፍ በላይ አትርፎ የሚሸጥበት ነው። ትክክለኛ ምንመላቸው በጣም ትክክለኛ እንደሆነ ያሳያል። በወቅቱ ለ18 ዓመት ልጅ ለ19 ዓመት ልጅ 45 ሚሊዮን ዩሮ ሲያወጡ በርካታ ትችቶች በዝተውባቸው ነበረ። እንደምታስታውሰው እነ ክሊያን ምባፔን እነ ኔማርን እነ ሜሲን ባጡበት ዘመን ነው ባርኮላን ያመጡት ፓሪስ ሰን ጀርመኖች እና በጣም ከፍተኛ ትችት ነበር ሲያስተናግዱ የነበረ። እንዴት በባርኮላ ሜሲን፣ በባርኮላ ኔማርን፣ በባርኮላ ምባፔን ለመተካት ይታሰባል? ቀልድ ነው የሚል ሐሳብ ነበረ። ግን የልጁ ብቃት በሻምፒዮንስ ሊጉ ትሪብል 3ዮሽ ዋንጫ በተከታታይ 2 ዓመታት እንዲያሳኩ አድርጓቸዋል። አንዱ የእሱ ብቃት ነው፣ ሚናቅ አይደለም የእሱ አስተዋጽኦ በዚህ ሂደት ውስጥ ማለት ነው። ብራድሊ ዣን ማኑኤል ኢሶሊሳም አዶ ባርኮላ እንግዲህ የቶጎ እናቱ ፈረንሳዊት ነች፣ አባቱ ቶጓዊ ነው እና በ8 ዓመቱ ነው ሊዮንን ተቀላቅሎ በሊዮን እግር ኳስ ክለብ ውስጥ ራሱን ማሳየት የቻለው። ወንድሙ ማልኮልም ይባላል። በነገራችን ወንድሙ ለቶጎ ነው የሚጫወተው፣ ባርኮላ ደግሞ ለፈረንሳይ ነው የሚጫወተው። እንደ ዴዝሪ ድዌና እንደ ጌላ ድዌ ማለት ነው። ጌላ ድዌ ለአይቮሪ ኮስት፣ ዴዝሪ ድዌ ለፈረንሳይ። ይህኛውም ደግሞ ብራድሊ ባርኮላ ለፈረንሳይ፣ ማልኮልም ባርኮላ ደግሞ ለቶጎ ብሔራዊ ቡድን የሚጫወቱ ተጫዋቾች ናቸው። በዚህ ሂደት ውስጥ እንግዲህ ከፍተኛው ፉክክር ያለው አሁን ላይ አርሰናልና ሊቨርፑል ናቸው የተጫዋቹ ፈላጊ። ከረንትሊ ባለው ሂደት አሁን ባለው በዚች ደቂቃ ባለንበት ቅጽበት ባለንበት እንቅስቃሴ ሊቨርፑል የተሻለ ድል ይዟል። እንዲሁም ብዙዎች እንደሚሉ ከሆነ ያለቀ ጉዳይ ነው፣ ሊቨርፑል ይህንን ዝውውር ይጨርሰዋል የሚሉ ሀሳቦች በትልቁ እንዲነሱ ነዋል። በነገራችን ላይ ሊቨርፑል ግርምዬ ባለፈው የውድድር ዓመት ክለብ ነው የገዛው፣ ተጫዋች አይደለም ያስፈረመው። ሊቨርፑል ክለብ ነው የገዛው ማለት ይቻላል። ምክንያቱም ያወጣው ገንዘብ በጣም ብዙ ነው። ያወጣቸው ገንዘቦች ለፍሎሪያን ቪርትዝ፣ ለአሌክዛንደር ኢሳክ፣ ለኤኪቲኬ፣ ለኬርኪዝ፣ ለፍሪምፖንግ በከፍተኛ ዋጋ ያመጣቸው ተጫዋቾች ደግሞ እንደምናውቀው የእንግሊዝ ፕሪሚየር ሊግን ክብረ ወሰን ሁለቴ ያነካከተው፣ አንድ በፍሎሪያን ቪርትዝ፣ ቀጥሎ ደግሞ በአሌክዛንደር ኢሳክ ሊቨርፑል። ግን አሁን በዚህ የክረምት የዝውውር መስኮት ላይ ያወጣቸው ገንዘቦች ባለፈው የክረምት የዝውውር መስኮት ያወጣው ገንዘብ ሊቨርፑልን የእጅ ፍሬ እንዲይዝ አድርጎታል። ምክንያቱም በተከታታይ 500 ሚሊዮን ፓውንድ እያወጣ ማስፈረም አችልም። በተከታታይ ዓመት አችልም። ገበያ አይፈቅድልም፣ አቅም አይፈቅድልም፣ ፋይናንሻል ፌር ፕላይ አይፈቅድልም። ብዙ ነገሮች እጅን ይጎትቷል፣ እጅን ይሰብረዋል፣ ይጠመዝዘዋል። ስለዚህ ለሊቨርፑላውያን በዚህ ሂደት ውስጥ አስቸጋሪ የሆነባቸው ነገር አሁንም በድጋሚ ያን ያህል ገንዘብ መውጣት አይችሉም። ግን ደግሞ ለአንዶኒ ራዮላ ደግሞ ቡድን መገንባት አለበት እንደ አዲስ። ቢኮዝ ሳላ ወጥቷል፣ ኢብራሂማ ኮናቴ ወጥቷል፣ ሉዊስ ዲያዝ በአግባቡ አልተተካም፣ ጆታ አልተተካም። እስኪ ዳርዊን ኑኔዝን እንኳን እሺ ኪቲኬ ተክቶታል ብንል ማን ነው የተተካው? ሳላ ተተክቷል? የለም። ዲያዝ ተተክቷል? የለም። ጆታ ተተክቷል? የለም። ስለዚህ ሊቨርፑል በትንሹ የ200 ሚሊዮን ፓውንድ ዝውውር ይፈልጋል። በትንሹ ቡድኑን ማጠናከሪያ እንደው በቃ ሳላህንና ዲያዝን ብቻ አልተካ፣ ሳላህንና ጆታን ብቻ አልተካ እንኳን ቢል ማለት ነው። እነሱን ብቻ ለመተካት ኢብራሂማ ኮናቴን በምን ነው የምትተካው? በእርግጥ ያመጣቸው ተጫዋቾች አሉ። ሊዮኔ ያለ አምና ያመጣ ጃኬ ያለ
ከሊድዝ በአምና ዝውውሩን ጨርሶ ዘንድሮ የመጣ ግን በቂ አይደሉም እነዚህ ተጫዋቾች ይህንን ውጤት ለማምጣት። ኤክስፔሪንስ ሊሆነ አቋም ያለው ተጫዋች ያስፈልጋል። እንደ ክርስቲያን ሮሜሮ አይነት ተጫዋቾችን ያማትራሉ፣ ሙሬሎን ያማትራሉ፣ ላክሮን ያማትራሉ። ሊቨርፑሎች ብዙ ነው ፍላጎታቸው፣ ግን ያንን ማድረግ አለመቻላቸው ትልቅ ጥያቄ የሚያስነሳ። አንዶኒ ራዮላ በግልጽ ተናግረዋል። ቢያንስ 2 ትልልቅ ሳይኒንግ እፈልጋለሁ ብሏል። እኔ ሲመስለኝ ግራና ቀኙን ነው የሚመስለኝ። ግራና ቀኙን የመጣው ተጫዋች አለ ሙኖስ፣ እሱ እንደ ሁለተኛ አማራጭ ነው። እንጎሙሃም እንደ ሁለተኛ አማራጭ ነው የሚታየው። ስለዚህ 2 ብሎ ያነሷቸው እኔ መስመሩ ነው ዋነኛው የሊቨርፑል ችግር። ዋነኛው ችግር መስመሩ ነው። እንደው ምናልባት የተከላካይ መስመሩን በአዳዲሶቹ ተጫዋቾች መሸፈን ከተቻለ ሚዱም ላይ እኮ ችግር አለ እኮ። ሚዱ ላይም ልክ አይደለም። ክርቲስ ጆንስ የሚወጣ ከሆነ በተለይ ይሳሳል። በእርግጥ አሰልጣኝ አንዶኒ ራዮላ ሃርቪ ኢሊዮን የቀጣይ ዓመት እቅዴ ነው ብለው በፕሪሲዝን አካተውታል። እሱ ከሆነ ቁጥር ይጨምርላቸዋል። በማካሊስተር በሪያን ግራቨንበርችና በሶቦዛ ላይ ዓመቱ ሙሉ ልጨርስ አችልም። በየሁሉም ጨዋታ 4 ውርድ ላይ የተሳተፍክ። ስለዚህ ሚዱም ያስፈልገዋል። አዳም ዋርተንን ፈልገው አዳም ዋርተንን 100 ሚሊዮን ፓውንድ በዛብን ብለው ከፉክክር ወጥቷል ሊቨርፑሎች። አንፈልግም በቃ ይቅርብን ብለው። ስለዚህ የሊቨርፑል ችግር የዘንድሮ ሳይሆን አምና ያወጣው ገንዘብ በአግባቡ ውጤታማ ለመሆኑ ተገቢውን ገቢ ሊጉን ቢያነሱ፣ ሻምፒዮንስ ሊጉን ቢያነሱ፣ ዋንጫዎችን ቢያሳኩ፣ የደጋፊዎች የስፖንሰሮች የቲኬት ምናምን ወጪዎች እና መሰል ነገሮች እጅግ ስለሚበዙ ቢያንስ በተወሰነ መንገድ በገቢያቸው ወጫቸውን መሸፈን የሚችሉበት ሂደት ነበር። አሁን ዘንድሮ ሊቨርፑል ያገኘው ዋንጫ የለም። ሻምፒዮንስ ሊግ ጉዞ ባጭሩ ነው የተቀጨው። ፕሪሚየር ሊግ እንዲሁም የአውሮፓ መድረክ ውስጥ ለመግባት ሁሉ ጫና ውስጥ ገብቶ ሻምፒዮንስ ሊግ በመጨረሻው ሰዓት ያረጋገጠው በብዙ ፈተናዎች ያለፈ ክለብ ነው። ስለዚህ በዚህ ሂደት ውስጥ እንዳለፈው የዝውውር መስኮት ከፍተኛ ገንዘብ ማውጣት አይችልም። ለዛ ነው እጁን ተጠምዟል ሊቨርፑል እጁን ተጠመዟል። አሰልጣኝ አንዶኒ ራዮላ ሞር ታዳጊዎች ላይ ወጣቶች ላይ ዝውውር የሚሆን ከታችኛው ቡድን የሚሆን ማሳደግ ላይ ማተኮር አለባቸው የሚባለው ከዚህ አንጻር ይመስለኛልና እንግዲህ የባርኮላ ዝውውር በሊቨርፑል ውስጥ ከማይቀሩ ትልልቅ ዝውውሮች መካከል አንዱ እንደሆነ እየተጠቀሰ ይገኛል። አሁን ባሉት መረጃዎች መሰረትም ብራድሊ ባርኮላ ከሌሎች ክለቦች በተሻለ ሊቨርፑል ቀርቦታል። ሊቨርፑል ቢያንስ ከክለቡ ጋር ንግግር ጀምሯል። ከክለቡ ጋር ውይይት ጀምሯል። ከተጫዋቹ ወኪል ጋር ጠንከር ያለው ውይይት እያከናወነ የሚገኝ የተጫዋቹን ግምታዊ ዋጋ ምን ያህል ሊያስወጣኝ ይችላል፣ ደሞዙን መሰል ነገሮችን ጠንቅቀው አውቀዋል። በቃ አሁን ሪያክት ማድረግ መወሰን ብቻ የሚጠበቅበት ሂደት ነው የሚሆነውና እንደ ባርኮላ አይነት ተጫዋች ሊቨርፑል ካላመጣ ደግሞ ገበያው ላይ ተጫዋች የለም እኮ። መስመር ላይ ማንን ሊያመጡ ይችላሉ? ከባድ ነው። የማይለቁ ተጫዋቾች ወይም ቢለቁም ከፍተኛ ገንዘብ የሚፈልጉ ተጫዋቾች ናቸው አሁን ገበያ ላይ ያሉት። ስለዚህ ለሊቨርፑላውያን ይሄ የክረምት የዝውውር መስኮት በጣም ፈተና እንደሚሆን እገምታለሁ። በሚቀጥለው ዓመት ምናልባት ሊስተካከል ይችላል። አንዶኒ ራዮላ ጥሩ ውጤት ይዘው ማጠናቀቅ የሚችሉ ከሆነ፣ የቡድኑን ሃርመኒ ያስጠብቀው መቀጠል የሚችሉ ከሆነ፣ ጥሩ ተጫዋቾችን ማሳደግ የሚችሉ ከሆነ እነዛ ነገሮች ሊቀየሩ ይችላል ተብሎ ይታመናል እና ሊቨርፑል የክረምት የዝውውር መስኮት ትልቁ ዝውውሩ ባርኮላ የመሆኑ ጉዳይ ቀሬ እንደሆነና በፍጥነት ከሚጠናቀቁ ዝውውሮች መካከል የባርኮላ አንዱ እንደሆነ እየተጠቀሰ ይገኛል። ግርሜ የሊቨርፑል የዝውውር ገበያ መቀዛቀዝ ብዙዎቹን አስገርመዋል። በዚህ ደረጃ ከሙኞዝ ውጭ ይፋዊ ተጫዋች አላስፈረመም ባለው ነባራዊ ሁኔታ ማለት ነው እና ሊቨርፑል በዚህ የተቀዛቀዘ ጉዞ በቀጣይ የውድድር ዓመት አሰልጣኝ ቀይሯል። እንደሚታወቀው ከዚህ በፊት ውጤቱ ላይ ተጽዕኖ ማሳደር የሚችሉ እንደ ሞሐመድ ሳላ አይነት ተጫዋች ዘንድሮ የሉም እና አንዲ ሮበርትሰን ቶተንሃም ገብተዋል። ግን ይሄ ቡድን ኢብራሂማ ኮናቴ ሪያል ማድሪድ ይችላል ወይ? እነዚህን ሁሉ ተጫዋቾች አቶ እንደገና በደንብ በዝውውር መስኮቱም ሳይሳተፍ በቀጣይ ዓመት አንዶኒ ኢራዮላ ምን አይነት ቡድን ይዘው ለመምጣት መዘጋጀታቸው ይሆን የሚለው ጥያቄ እንዲነሳ አድርጓል። ሊቨርፑል አሳሳቢ ነው፣ እውነት ለመናገር በጣም የሚያሳስብ። የምትተማመነው አንዶኒ ኢራዮላ በቦርንማውዝ ከሰሩት ስራ አንጻር ምናልባት በታዳጊዎች ሊጠቀሙ ይችላሉ ወይ ያላቸው እምነትና እሱን የመስራት ብቃታቸው። ግን ሊቨርፑል ቤት በዛ ደረጃ የሚነሱ ተጫዋቾች አሉ ወይ? ከታች ወደ ቦርንማውዝ እኮ ሲመጡ ያሳዩን ተጫዋቾች አሉ። ኦፍኮርስ ቀስ በቀስ እነ ክሩፒን አሳይተውናል። እነ ሴነስ የተከላካይ ቦታ ላይ ሪያን አንቶን ሴሜኒዮ ማትን ያሳዩን ብዙ አሳይተው አሌክስ ስኮት አሁን አለ
አለ ቡድኑ በርማውዝ በአንዶኒ ኢራዮላ ጊዜ ጥሩ ነገር አለ። ግን በዝውውር መስኮቱ አክቲቭሊ ሊቨርፑልን ይፈልጋል ወይ ነው ጥያቄ። ሊቨርፑል ታዳጊ ተጫዋች አውጣልኝ፣ ወጣት ተጫዋች አሳድግልኝ የሚል ክለብ አይደለም። ዋንጫ አምጣልኝ ነው ሊቨርፑል። ኤግዛክትሊ ደግሞ ባለፈው ዋንጫ ስላጣና በውድድር አመቱ የነበረው እንቅስቃሴ ከዚህ ቀደም ካለው ሊቨርፑል አንጻር እየተቀዛቀዘ መምጣቱ ዝውውር መስኮቱ ላይ ጠንክሮ እንዲመጣ ይጠበቅበት ነበርና በዛ ደረጃ ላይ አላገኘነውም። ግን ቀጣይ ጊዜያቶች አሉ። ኦፍ ኮርስ በእነዚህ ጊዜያቶች ተጫዋች ያስፈርማል፣ አብረን የምናየው ይሆናል። ብዙ ጊዜ አንዳንድ ቡድኖች አይታችሁ ከሆነ በፕሪሚየር ሊጉ ውድድሮች እንደተጀመሩ ጊዜያቶች የሚያስመዘግቡትን ውጤት አይተው ደግሞ ተጫዋች በድንጋጤ የሚጨምሩ አሉ። በአንድ ወቅት አርሰናል አስታውሳለሁ እነ አርቴታን እነ ፐርመርት ሳከርን ሰብስቦ ይዞ የመጣበት ጊዜ አለ። ሌሎችም እንደዚሁ በተመሳሳይ ማለት ነው። ቼልሲም እንደዚሁ በመጀመሪያው ሳምንታት ውጤት ሲጠፋ በየአቅጣጫው ተጫዋቾችን ሲያሳይ የነበረበት ጊዜ አለ። ጆዋ ፔድሮ ለምሳሌ ጆዋ ፔድሮ በዚህ ደረጃ የመጣ ተጫዋች እንደሆነ ይታወቃል። ግን በዓለም ዋንጫ ጠቀማቸው። በአንጻሩ በፊፋ የክለቦች ዓለም ዋንጫ ጠቀማቸው። በፕሪሚየር ሊጉ ግን እንደተጠበቀው ሆኖ ሊገኝ አልቻለም። በተመሳሳይ ኒኮላስ ጃክሰንም እንደዛ ነው። ሲመጣ ፕሪሲዝን ላይ ጉድ ተባለ፣ በኋላ ላይ ፕሪሚየር ሊጉ ሲጀመር ከባድ ሆነና ብዙ ጊዜ ጨዋታዎች ከተጀመሩ በኋላ ደግሞ አቋማቸውን እያዩ ክለቦች ተጫዋቾቻቸው ላይ ክፍተቶቻቸው ላይ ለማረም ጥረት የሚያደርጉበት ሂደት ሊፈጠር ይችላልና ሊቨርፑል እስካሁን ያለው የተቀዛቀዘ ነው። በቀጣዮቹም እንደሚፈጠር አብረን የምናየው ይሆናል። አንዶኒ ኢራዮላ ግን 2 ቦታዎች ላይ በጥብቅ ተጫዋች ሊቨርፑል እንዲያስፈርምልኝ ይፈልጋለሁ ብለዋል። አንድ መረጃ መሀል ላይ ላቅርብና ወደ አርሰናል የዝውውር ጉዳይ እናነሳለን። ክርስቶስ ዞሊስ እናነሳለን፣ ዊሊያም ሳሊባን እናነሳለን። አሁን ደግሞ ኢዝሪ ኮንሳ